በምህረቱ አደባባይ የጠራን ያሰባሰበን አባታችን አምላካችን ልዑል እግዚአብሔር ምስጋና ይድረሰው። ከፍ አድርጋችሁ ሁላችሁም አመስግኑት በህብረትና በአንድነት። ርቀን በነበርንበት ሰዓት የቀረብንባት፣ ተጣልተን በነበርንበት ሰዓት የታረቅንባት የመስቀሉ ስር የአደራ እናታችን ስጦታችን እመ አምላክ ወላዲተ አምላክ ቅድስት ድንግል ማርያምም ክብር ምስጋና ይድረሳት። ለወላዲተ አምላክ ምስጋና አቅርቡላት ሁላችሁ። ተሃየሉ ትባኡን ተጸባብ አንቀጽ በጠበበው መንገድ ለመግባት ተጋደሉ። እግዚአብሔር አምላካችን መልካም ፈቃድ እንግዲህ በጸሎትና በዝማሬ ቆይተናል። አሁን ደግሞ በትምህርተ ወንጌል ነው የምንቆየው። የምንነጋገርበት የትምህርታችን ርዕስ የሚሆነው በጠባቡ መንገድ ለመግባት በርቱ ወይም ተጋደሉ የሚል ይሆናል። ምን አልኳችሁ? መጨረሱታ በጠባቡ መንገድ ለመግባት በሯ በጠባቡ መንገድ ለመግባት ተጋደሉ። በጠባቡ መንገድ ለመግባት በርቱ። ምን በሉ? በርቱ። ይህንን መነሻ አድርገን እንነጋገራለን። ኃይለ ቃሉን በዚህ በቅዱስ ሉቃስ ወንጌል ምዕራፍ 13 ቁጥር 24 ላይ ነው የምናገኘው። በጠባቡ መንገድ ለመግባት በርቱ ወይም ተጋደሉ የሚለው ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያሰማው የሕይወት መንገድ ጥሪ ነው። የምን ጥሪ? የሕይወት መንገድ ጥሪ ነው። የሕይወት መንገድ ጥሪ ነው። እንግዲህ ይህንን የተናገረበት ክርስቶስ በመዋዕለ ሥጋዌው በመዋዕለ ትምህርቱ ሲያስተምር መንግሥተ ሰማያትን በሰናፍጭ ቅንጣት መስሎ አስተማረ። እዚህ ምዕራፍ ላይ ስታነቡ ማለት ነው። በምን መስሎ አስተማረ? ተናገሯ። በምን መስሎ አስተማረ? በሰናፍጭ ቅንጣት መስሎ አስተማረ። በወቅቱ በጉባኤው ላይ የነበሩ ሰዎች ከነበሩት ሰዎች አንዱ መንግሥተ ሰማያትማ እንዲህ እንደ ሰናፍጭ ቅንጣት ጥቂት ከሆነች ወደዚች ወደ መንግሥተ ሰማያት የሚገቡ ሰዎች ጥቂቶች ናቸው አለ። እሱ ያየው የሰናፍጭ ቅንጣቷን ጉዳይ ማነሷን ነው የተመለከተው። ምኗን ነው የተመለከተው? ትንሽ ናት ስታዩት የሰናፍጭ ቅንጣት እና በዚች በሰናፍጭ ቅንጣት መንግሥተ ሰማያትን ከመሰላት አለ ወደ መንግሥተ ሰማያት የሚገቡ ምንድናቸው አለ? ጥቂቶች ናቸው። ወደ ኢየሱስ ክርስቶስ ቀርቦ ነው ውዳነ ነው እንጋ አለ። መምህር ሆይ ወደ እግዚአብሔር መንግሥት ወደ መንግሥተ ሰማያት የሚገቡ ጥቂቶች ናቸውን? በማለት ተናገረ። ጥያቄ ያቀረበ ነው የሚለው። እንግዲህ ክርስቶስ መንግሥተ ሰማያትን የዘላለም ሕይወትን እነሆ በሰናፍጭ ቅንጣት መስሎ ያስተማረበት ሰፊ ትርጓሜ ያለው ትንታኔ ያለው ምስጢር አለው። እንደው ለማንሳት ያህል ርዕሳችን ዋናው ይሄ አይደለም፣ ግን ለማንሳት ያህል መንግሥተ ሰማያትን በሰናፍጭ ቅንጣት መስሎ ያስተማረበት አባቶቻችን በትርጉማነ መጻሕፍት እንደሚተረጉሙት ሰናፍጭ ፍጽምት ናት፣ ጥቂት ናት፣ ትንሽ ናት፣ ድቡልቡል ናት፣ እንደ ሌሎቹ አዝሪት አይደለችም፣ ከሌሎቹ ትለያለች፣ ፍጽምት ናት ይላሉ። ሃይማኖተ ወንጌልም ሃይማኖተ ክርስቶስም በዚህ ዕለት ወርሃዊ በዓሉን የምናስብለት ቅዱስ ጊዮርጊስ የተጋደሉላት ሃይማኖትም ፍጽምት ናት። በዚህ ፍጽምት በሆነች ሃይማኖታችን ያጸናንን እግዚአብሔርን እስኪ ያመስግኑት። ሃይማኖታችን ፍጽምት ናት። ሃይማኖታችን ፍጽምት ናት። ምንድናት? ምእመናን ተናገሩ። ምንድናት? ፍጽምት ናት። ምን የለባትም? ነቅ የለባትም፣ ጥርጥር የለባትም፣ ክህደት የለባትም፣ መወላወል የለባትም። በዚች በጸናች ፍጽምት በሆነች ሃይማኖታችን ብንጸና ክርስቲያኖች ከገቡ መውጣት ካገኙ ማጣት ለሌለባት ለገነት ለመንግሥተ ሰማያት እንበቃለን። ሌላው የሰናፍጭ ቅንጣት እንደሚታወቀው ከላይ ስትታይ ቀይ ናት። ምንድናት? ቀይ ናት። ስታዋት ስትመለከቷት፣ ስትፈነከት ግን ነጭ ናት። ሃይማኖተ ወንጌል
ሃይማኖተ ክርስቶስ ክርስቶስ በቤተልሔም ተወልዶ በቤተልሔም የመሰረታት በቀራንዮ አደባባይ ላይ በመስቀል ተሰቅሎ ስጋውን የቆረሰላት ደሙን ያፈሰሰላት ደሙን አፍስሶ ስጋውን ቆርሶ ማየገባውን ቀርቶ የሰራት የመሰረታት የሰጠን ሃይማኖተ ወንጌል ሃይማኖተ ክርስትና ሁል ጊዜ በክርስትና ሕይወታችን ስንኖር በሰማዕትነት ስለ ክርስትና ስለ እግዚአብሔር ብላችሁ ደማችሁን አፍሱ። ምናችሁን አፍሱ? ስለምን ስለምን? ስለ ውሸት አይደለም። ስለምንድን ነው? ስለ እውነት ነው። ስለምንድን ነው? ስለ እውነት ነው። ስለ ዲያብሎስ አይደለም፣ ስለ ክርስቶስ ነው። የተወደዳችሁ የእግዚአብሔር ቤተሰቦች ስለ ክርስቶስ ብላችሁ ስለ ክርስትናችሁ ብላችሁ ስለ ሃይማኖታችሁ ብላችሁ በአብ በወልድ በመንፈስ ቅዱስ ስም ስለማመናችሁ በሥላሴ አንድነት ሦስትነት ስለማመናችሁ ብላችሁ ከዚህ ተቃራኒ የሆነ ነገር ቢመጣ እስከ መጨረሻው ድረስ ደማችሁን እስከ ማፍሰስ ደርሳችሁ ለእምነታችሁ የታመናችሁ ሁኑ ትልና ስለ ደም ማፍሰስ ትነግረንና ከደም ማፍሰስ በኋላ ያለውን ቤት ሕይወት የዘላለም ሕይወት መንግሥተ ሰማያት ላዋ ቀይ ነው። ውስጧ ሲትከፈት ምንድናት? ነጭ ናት። ጻዳ ምንድናት? ጻዳ የደስታ ምልክት ነው። ነጭ ነገር። ስለዚህ በላይ ቀዩን ታሳያለች፣ በላይ ደም ስለማፍሰስ ታሳያለች። በውስጥ ግን ያለውን ተስፋ ነጭ ሆነው ተስፋ መንግሥተ ሰማያትን ትነግረናለች። ከዚህ የተነሳ ነው እነ ቅዱስ ጳውሎስ እስመ ቀሊል ነው ለጥቂት ሰዓት ይላል። ለጥቂት ሰዓት ታግሰን የተቀበልነው መከራ ነው የሚለው እስመ ሕማምነ ዘለሰዓት ቀሊል ክብረ ወስብሃተ አፈርፊዶ ይገብር ለነ ለጥቂት ሰዓት ታግሰን የተቀበልነው መከራ ክብርን ያበዛልናል ይላል። ይሄ ነው ተስፋ መንግሥተ ሰማያት ማለት ይሄ ነው። ውስጧ ነጭ ነው ማለት ይሄ ነው። መከራው በቀዩ ይመሰላል፣ በላዩ ይመሰላል። ውስጡ ግን ተስፋ መንግሥተ ሰማያት ነው፣ የዘላለም ሕይወት ነው። ስለዚህ አምላካችን ክርስቶስ ከዚህ አንጻር ነው የሰናፍጭ ቅንጣትን መስሎ በሰናፍጭ ቅንጣት መስሎ ስለ መንግሥተ ሰማያት የተናገረው ያስተማረው። ሰውየው ግን የተገነዘበው የመንግሥተ ሰማያትን ጉዳይ ሲያነሳ የሰናፍጭ ቅንጣትን መስሎ ሲናገር መንግሥተ ሰማያትን በአይምሮ በሐሳቡ ሰውየው ሰሰተ፣ ተጨነቀ። እንግዲህ ምን ወደ መንግሥተ ሰማያት የሚገቡ ጥቂቶች ናቸው ማለት ነው አለ። እንደዚች እንደምንኖርባት መሬት አጠበባት። በእርግጥ ምድሪቷም አልጠበበችም። የጠበበው የኛ አእምሮ ነው። ስፋ አእምሮን አምላካችን እግዚአብሔር ያደለን። መሬቷ ጠባለች እንደውም እኛ ነን እያጠበብናት ያለ ነው። እግዚአብሔርማ አስፍቶ ዘርግቶ ነው የሰጠን። ምድሪቷን በውሃ ላይ አጽንቶ አስፍቶ ዘርግቶ የሰጠንን እግዚአብሔርን እስቲ አመስግኑት። በማርያም እንደው በቅዱስ ጊዮርጊስ ምስጋና ይገባዋል። እኔ ቁጭ ብዬ ሳስበው ቤቴ ሳስበው በአይምሮዬ እንደው አረፍ ብዬ ሳስብ እንዲህ እግዚአብሔር ሆይ ምድሪቷን እንዲህ አስፍተህ ዘርግተህ ሰጥተህን የምንበላላ የምንጣላ ከሆነ ብታጠባትማ ምን እንሆን ነበር እላለሁ። ሰፊ ናት እኮ እንደ ዓለማችን ሰፊ ናት። ምድራችን ሰፊ ናት። ኢትዮጵያችን ሰፊ ናት። ሀገራችን ሰፊ ናት። አይደለችም? እንዲህ ምእመናን ሰፊ ናት። ግን ይሄ ጠበበና ጠበበችን እና ሰውየው ከሰናፍጭ ቅንጣት ጋራ የድህነት ጉዳይ፣ የመንግሥተ ሰማያት ጉዳይ፣ የዘላለም ጉዳይ፣ የገነት የመንግሥተ ሰማያት ጉዳይ ወደ አእምሮ መጣና ጥቂቶች ናቸው ማለት ነው ወደ መንግሥተ ሰማያት የሚገቡ አለና ሲያነሳ በዚያው አያያዘና የመንግሥተ ሰማያት የገነት የዘላለም ሕይወት ጎዳናዋ ምን እንደሚመስል የሲኦል የገሃነመ እሳት የጥፋት የኩነኔ የዘላለም ሞት የዘላለም ፍርድ መንገዱ ምን እንደሚመስል እዚህ ላይ አያይዞ ከሰውየው ጥያቄ በመነሳት ተናገረ፣ አስተማረ። ተሃየሉ ትባኡ እንተ ጸባብ አንቀጽ። እስኪ ንገሩኝ፣ ምን አልኳችሁ? እንዴት ተናገሩ እንጂ ይሄ ግዕዙ ቋንቋ ነው። ቅድመ በአማርኛ ተርጉም የላችሁ የለ? እዚሁማ በዚሁ ከተረሳሳን ጥሩ አይደለም። ንገሩኝ እንጂ ቤት ለመግባት
በጠበበው መንገድ ለመግባት ምን በሉ? ተጋደሉ፣ በርቱ። እስኪ ድገሙት ሁላችሁ። በጠበበው መንገድ ለመግባት በሉ በርቱ። ምን በሉ? በርቱ፣ ተጋደሉ አምለና አምላካችን ክርስቶስ ተናገረ፣ አስተማረ። ተናገሩ፣ በርቱ አለ፣ ተጋደሉ አለ አምላካችን ኢየሱስ ክርስቶስ። ወደዚህ መንገድ ሊገቡ የሚወዱ ጥቂቶች ናቸው አለ። እንግዲህ ይህን ሉቃስ 13:24 ላይ ያለውን የማቴዎስ ወንጌል ምዕራፍ 7 ቁጥር 13 ላይ በደንብ አድርጎ እነዚህን ሁለት መንገዶች ያመልጡ አስፍቶ አምላካችን ክርስቶስ በተራራው ስብከቱም ላይ አንስቶታል። እንዲህ በማለት ባውን ተጸባባ አንቀጽ በጠበበው መንገድ ግቡ። በየትኛው መንገድ ግቡ? በጠበበው መንገድ ምን በሉ አለ? ግቡ። ዛሬ በከተማችን ላይ መንገድ እየሰፋ ይሄ ሰውዬ ምንድን ነው የሚለን እንዳትሉኝ አደራ። መንገድ እየሰፋ ነው አይደለ? እኔ ግን ስለምኑ እያስተማርኳችሁ ነው? ስለ ጠባቡ ስለ የትኛው መንገድ? ስለ ጠባቡ መንገድ እያስተማርኳችሁ ነውና ምን እያለ ነው እንዳትሉኝ ወደ ቶሎ ወደ ትርጓሜው እመጣለሁ። እና ባውን ተጸባብ አንቀጽ በጠባቡ መንገድ ግቡ አለ። ዝመሪህ አንቀጽ በሰፊት ፍኖት ሰፊ መንገድ ሰፊ ጎዳና አለችና። ምን አይነት ጎዳና አለች አለ? ሰፊ መንገድ ሰፊ ጎዳና አለችና እችም ወዴት እንደሚወስድ ሲገልጣት እንተ ትወስድ ውስተ ሀጉል ወደ ጥፋት የምትወስድ ናት። ወዴት የምትወስድ ናት? ወደ ጥፋት የምትወስድ መንገድ ናት አለ። ከዚያ በኋላ ወጥቀ ጠባብ አንቀጽ ጠባበር ጠባብ ጎዳና አለች። ጠባበር ጠባብ ጎዳና አለች። ይቺ መንገድ ይቺ ጎዳና ደግሞ እንተ ትወስድ ውስተ ሕይወት ወደ ሕይወቱ የምትወስዳት ናት። ሰፊዋ መንገድ በሰፊዋ መንገድ በሰፊዋ ጎዳና ወብዙኃን እሙንቱ እለ ይበውዕዋ በእሷ የሚመላለሱ የሚወጡ የሚገቡ ብዙዎች ናቸው። በጠባቧ በር በጠባቧ ጎዳና የሚሄዱ የሚገቡ ጥቂቶች ናቸው። ለማንኛውም በሰፊው ጎዳና በሰፊው መንገድ ከሚመላለሱ ጠብቆ በጠባቧ ጎዳና በጠባቧ መንገድ እንገባ ዘንድ እግረ ልቡናችንን እግረ ስጋችንን ያቀናልን አምላከ ቅዱስ ጊዮርጊስን አመስግኑት፣ እንድታመሰግኑት እፈልጋለሁ። እንግዲህ ወደ ትርጓሜው ስንገባ ስለ መንገድ ስናነሳ የተወደዳችሁ የእግዚአብሔር ቤተሰቦች በብሉይ ኪዳንም ይሁን በሐዲስ ኪዳን ሁለት መንገዶች አሉ። ሁለት ምርጫዎች አሉ። ስንት መንገዶች አሉ? ሁለት መንገዶች አሉ። ሁለት በሮች አሉ። ሁለት ምርጫዎች አሉ። ይሄ ጎዳና የመንገድ የሚጀምረው አባታችን አዳም በኤዶም ገነት በጥንተ ተፈጥሮ 7 ዓመት ከ3 ወር ከ17 ቀን ይላሉ መምህራኑ። እንግዲህ የኖረበትን ሲገልጡ ምክር ከይሲን ከሰማ ካዳመጠ በኋላ እነዚህ መንታ መንገዶች ተፈጥረዋል። ምኖች ተፈጥረዋል? መንታ መንገድ፣ የህይወት ጎዳና፣ የሞት ጎዳና፣ የእውነት ጎዳና፣ የሐሰት ጎዳና። እንግዲህ በዚያ አላበቃም። ወደ ልጆቹም ስንመጣ የአቤል መንገድ አለ፣ የቃየል መንገድ አለ። ሰማችሁኝ? እማ መንገድ አለ? የአቤል መንገድ አለ፣ የቃየል መንገድ አለ። አሁን የት ላይ እንደቆምን ስናነሳው ይገባናል። እንግዲህ ሁላችንም ቃየል መንገድ ላይ ነኝ፣ አቤል መንገድ ላይ ነኝ። ይሄ መንገድ ስለተፈጠረው ነው እንግዲህ ግማሹ ገዳይ፣ ግማሹ ተገዳይ፣ ግማሹ አቤልን፣ ግማሹ ቃየልን ሆኖ በዚች ምድር ላይ የሰው ልጅ ይርመሰመሳል፣ ይወጣል፣ ይገባል፣ ያነባል፣ ይደሰታል፣ ያለቅሳል፣ ይስቃል። እነዚህ መንገዶች አሉ። የተወደዳችሁ እግዚአብሔር ቤተሰቦች እንደው አመጣጡን መንገዱን እንድታዩት ነው። መነሻው የት ጋር እንደሆነ እንድታዩት ነው። የሰው ልጆች እንዴት እንደመጡ መንገዱ ጥንቱን መነሻውን እንድታዩት እንድትመለከቱት ነው። የአመፅ መንገድ አለ። የምን መንገድ አለ? የአመፅ መንገድ አለ። የትህትና መንገድ አለ። የመታዘዝ መንገድ አለ። ያለመታዘዝ መንገድ አለ። የነፍሰ ገዳይነት መንገድ አለ። የዋህነት መንገድ አለ። ወደ ዘመነ ወደና አብርሃምን ስንመጣ እንደዚሁ ነው። የፍኖተ እግዚአብሔር የተባለው አብርሃም እግዚአብሔርን የፈለገበት መንገድ አለ። ከዚያ አስቀድሞ በነበረው ታሪኩ ደግሞ ጣዖትን በማምለክ በመመላለስ የኖረበት መንገድ አለ። ወደ ይስሐቅም ስንመጣ
የይስሐቅ መንገድ ይስሐቅ ልጆች ኤሳውና ያዕቆብን ስንመለከት የኤሳው መንገድ አለ። የማን መንገድ አላችሁላችሁ? የማን መንገድ? የኤሳው ብኩርናን ምን የማለት የመሸጥ የመለወጥ ለምግብ የመስገብገብ የመብላት የድሎትን የመሻት የመፈለግ መንገድ አለ። ደግሞ የበረከት መንገድ የያዕቆብ መንገድ አለ። በኤሳው መንገድ ሳይሆን በያዕቆብ መንገድ እንድንመላለስ እግዚአብሔር ይርዳን። የመስገብገብ መንገድ ነው። አዎ ኤሳዎች ናቸው። አሁን እንግዲህ ምድሪቷን እንግዲህ በመብላት በመጠጣት በመስገብገብ ብኩርናቸውን በመሸጥ በመለወጥ የሚመላለሱባት ያ ነው መንገዱ። እንደዚህ እያለን የመጣው ታዲያ የዳዊት ልጅ የአብርሃም ልጅ የተባለ ክርስቶስ በስጋ ሲገለጥ ተወደዳችሁ የእግዚአብሔር ቤተሰቦች ያ መንገድ እነሆ የጠመመውን መንገድ ለማቅናት የአመፁን የሐሰቱን የውሸቱን መንገድ ለማቅናት የተወደዳችሁ እግዚአብሔር ቤተሰቦች ስናከብረው ሲነገረን እንደሰነበት ነው። ክርስቶስ በስጋ በቤተልሔም በመጠነ ሕፃናት በቁመተ ሕፃናት እነሆ ከቅድስት ድንግል ማርያም በስጋ ተወለደ። በስጋ ምን አለ? ተወለደ። አዎ ልዑሉ አምላክ ትሁት ሆነ። ልዑሉ አምላክ ምን ሆነ? ትሁት ሆነ። የተወደዳችሁ የትዕቢትን መንገድ ያለመታዘዝን መንገድ ያጠፋ ዘንድ ማለት ነው። እንግዲህ ይህም መንገድ ነው እየቀጠለ ሄዶ ዮርዳኖስ ላይ አይተነዋል። ቃና ዘገሊላ ላይ አይተነዋል። በዚህ መንገድ ውስጥ አሁን ያው ወደፊት የካቲት 9 ቀን የምንጀምረው ታላቁ ጾም አለ። ታላቁ ምን አለ? ጾም አለ። ማን ነው የሰራለ? ራሱ ባለቤቱ ኢየሱስ ክርስቶስ ነው። በአሁን ተጸባባ አንቀጽ ተሃየሉ ትባውን ተጸባባ አንቀጽ የሚለው ጥሪ ይህን ይዳስሳል፣ ይህን ይቃኛል። ተወደዳችሁ የእግዚአብሔር ቤተሰቦች እንዲህ አድርጎ ስለ ጠባቧ መንገድ ትምህርት ሲጀምር ሲያስተምር ካስተማረው ትምህርት መካከል የህይወት መንገድ የህይወት መገስገሻ የህይወት መዳረሻ ማን እንደሆነች ክርስቲያኖች በሃይማኖተ ወንጌል በሃይማኖተ ክርስቶስ በሃይማኖተ ክርስትና አምነውና ታምነው ክርስቶስን በማመን ማለት ነው። ማንን በማመን? ክርስቶስን በማመን በአብ ወልድና በስመ ክርስትና ጸንተው የሚኖሩ በማየገቦ ተጠምቀው ልጅነትን አግኝተው የሚኖሩ ክርስቲያኖች በየት መሄድ መራመድ መንቀሳቀስ እንዳለባቸው መውጣት መግባት እንዳለባቸው ሲናገርና ሲያስተምር በጠበበው መንገድ ለመግባት በርቱ ወይም ደግሞ ምን አለ? ተጋደሉ አለ። ይሄ የወንጌል ጥሪ ነው። ዛሬ በየወሩ ወር በገባ በ23 የምናከብረው ሊቀ ሰማዕታት ቅዱስ ጊዮርጊስ በዚህ መንገድ ከተራመዱ ከሄዱ በቅድስት ቤተ ክርስቲያናችን ክብር ካላቸው ቅድስና ካላቸው ጽድቅ ካላቸው ሰማዕታት መካከል ቅዱስ ጊዮርጊስ በዚህ መንገድ ላይ የሄደ የተራመደ ሰማዕት ነው። በረከቱ ረድኤቱ በሁላችን ላይ ይደርብን። የቅዱስ ጊዮርጊስ እስኪ ምስጋና አቅርቡለት ለቅዱስ ጊዮርጊስ። በእውነት ይህ መንገድ የታየው ይህ መንገድ ምን ያለው የታየው ትንሽ ወደ ትርጓሜው ልመልሳችሁ ወደ አዲስ ኪዳኑና ጠባብ በር ጠባብ ጎዳና ሰፊ መንገድ ሰፊ ጎዳና የሚላት ይልና ብዙ ያነሳል። ከዚያ ውስጥ ግን እኔ ጥቂቱን ነው የማነሳው። ብዙ ቢያወጉ ስለሚሉ ይዘነጉ፣ ብዙ ቢተቹ ይሰለቹ ይላሉ መተርጉማነ መጻሕፍቱና እኔ ጥቂቱን ሳነሳ ሰፊ በር ሰፊ ጎዳና የተባለው የሥጋ ፈቃድ ነው ይላል። የምን ፈቃድ ነው? አላችሁላችሁ? አይዞሽ ጎሽ ጎበዝ ያስደና ህፃናቱን ያዟቸው ግድ የላቸው። ሰፊ በር ሰፊ ጎዳና የተባለው የምን መንገድ ነው? የሥጋ ምንድን ነው? ፈቃድ ነው። የምን ፈቃድ ነው? ተመለሱ። አሁን ከህፃኑ ጋር ሄዳችሁ የምን ፈቃድ ነው? የሥጋ ፈቃድ ነው። ጠባብ በር ጠባብ ጎዳና የሚላት የነፍስ ፈቃድ ናት። አሁን ወደ ቅዱስ ጊዮርጊስ ስናመጣ ከሱ ጋር ስናገናኘው ከገድሉ ጋር ስንተርከው ገድሉ ላይ ይህን ወንጌል ገድሉን በዚህ ወንጌል ስንተረጉመው
ቅዱስ ጊዮርጊስ በ20 ዓመቱ ሰፊ ጎዳና፣ ሰፊ መንገድ፣ የተደላደለ የተቀማጠለ ምንጣፍ የተነጠፈለት፣ ወንበር የተነጠፈለት፣ ዘውድ የተዘጋጀለት መንገድ ነበረ። የነማን መንገድ? የነ ዱድያኖስ መንገድ። የማን መንገድ አላችሁላችሁ? የማን መንገድ? የነ ዱድያኖስ መንገድ። የጣዖት ማምለክ መንገድ፣ ለአጵሎስ የመስገድ መንገድ፣ የመንበርከክ መንገድ። ለጊዜው አበባ ተነጥፎበታል፣ ወንበር ተዘጋጅቶለታል፣ ሹመት ሽልማት ተዘጋጅቶለታል። እርሱ ግን ክርስቶስ በአዲስ ኪዳን በሥጋ ተገልጦ ያስተማረው ጠባቧ መንገድ ከቤተልሔም ጀምሮ ቀራንዮ አደርሳ ከቀራንዮ ገነት የምታስገባው ከመንግሥተ ሰማያት ወደ ዘላለም ሕይወት የምታሻግረው የሕይወት መንገድ ለቅዱስ ጊዮርጊስ ወለል ብላ ታየችው። እግዚአብሔር የተመሰገነ ይሁን። ለቅዱስ ጊዮርጊስ ታየችው ያቺ መንገድ። በነ ዱድያኖስ መንገድ አልሄድም አለ። በመኳንንቱ መንገድ አልሄድም አለ። ለጣዖት አልሰግድም አለ። እኔ ክርስቲያን ነኝ አለ። እኔ ክርስቶስን አልክድም፣ ለጣዖት አልሰግድም። እኔ ክርስቶስን አልክድም በሉ እስቲ። ክርስቶስን አልክድም። ማንን አልክድም? ክርስቶስን አልክድም። ለምን አልሰግድም አለ? ለጣዖት አልሰግድም አለ። ይሄ ነው እንግዲህ ምርጫው የቆመበት መንገድ፣ የወንጌሉ መንገድ፣ የጽድቁ መንገድ፣ የእውነቱ መንገድ፣ የሃይማኖቱ መንገድ። እነሆ መንገዱ ቀንቶለት በዚህ አማካኝነት በእውነት በክርስቶስ መከራውን አሸንፎ ሊቀ ሰማዕታት ቅዱስ ጊዮርጊስ ለክብር አክሊል በቅቷል። ቅዱስ ጊዮርጊስ በምልጃው የምንታመን ሁሉ ለጥምቀት የተሰኘን የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች በሰማዕታቱ መንገድ እንሄድና እንራመድ ዘንድ የፍጡር ረድኤት የቅዱስ ጊዮርጊስን ረድኤቱን ምልጃውን እነሆ ፈጥኖ ደራሽነቱን ለሁላችን እግዚአብሔር አምላካችን ያድለን። ስለዚህ እንግዲህ የሥጋ ፈቃድ ነው ለጣዖት መስገድ፣ ሹመት ሽልማት መፈለግ፣ ገንዘብ መፈለግ፣ ወርቅ ብር መፈለግ፣ ይህን ዓለም መመኘት። የተወደዳችሁ እግዚአብሔር ቤተሰብ በማይገባ ነገር ማለት ነው። ምን በማይገባ ተገቢ ባልሆነ ሃይማኖትን ቀይሮ ለውጦ ለጣዖት ሰግዶ በተለይ በጊዜያችንና በዘመናችን እንግዲህ ምናልባት ወደ ኢትዮጵያችን ጎልቶ አልወጣ ይሆናል እንጂ በዚህ በምዕራባውያኑ ዓለም በአውሮፓው ዓለም ከ190% ጨልጦ የወሰደው የበላው የሰይጣኒዝም አምልኮት የ666 አምልኮት ስብከቱ ምንድነው? ገንዘብ ነው፣ ያልፍልሃል ነው፣ ከብረህ ትኖራለህ ነው፣ አግኝተህ ትኖራለህ ነው። አንተ ክርስቶስን ክርስትናን ከካድክ ከአንተ በላይ በዚህ ዓለም በሀብት በገንዘብ የሚንቆጠቆጥ የለም ነው። ይሄ ሰፊ መንገድ ሰፊ ጎዳና የሰፊ መንገድ የሰፊ ጎዳና አስተምህሮ በእውነት ሀገር እግዚአብሔር የተሰኘችው ኢትዮጵያችን ላይ ኢትዮጵያውያንን ሁሉ ለጥምቀት የተሰኙትን ክርስቲያኖችን ጨርሶ እንዳይበላ እንዳይወስድ እሱ ልዑል አምላካችን እግዚአብሔር በረድኤተ መስቀሉ ይጠብቀን፣ በነ ቅዱስ ጊዮርጊስ ምልጃ ይጠብቀን። ሌላው ዓለም ተበልቷል። ሌላው ዓለም ምን ብሏል? ተበልቷል። ያሳዝኗቸው። አሁን እቺ የገርጂ ደብረ ገነት ቅዱስ ጊዮርጊስ ካቴድራል ውብ ናት፣ ድንቅ ናት፣ ታምራለች። እነሱ ካቴድራል ላይ ወስዳችሁ ብታስቀምጧት ጉልላት አትሆንም። ይገርማችኋል። ምን አትሆንም አልኳችሁ? ጉልላት አትሆንም። ግቢ ነው ካቴድራላቸው። እዚህ ዶሞ ይሉታል። ትልቅ ነው በጣም በቃ ግዙፍ ነው። ገብታችሁ ቃኝታችሁ አጨርሱትም። እና ህንፃ ቤተ ክርስቲያኑ አሰራሩ በቀድሞ በዚያን ዘመን የነበሩ ክርስቲያኖች ምንኛ ሃይማኖታቸው የጸና ምንኛ ምግባራቸው የቀና እንዴት ከእግዚአብሔር ጋር ቢነጋገሩ ነው ማን ነው እንዲህ እየመራ ያሳየስ እንዲሰሩ ያደረጋቸው ብላችሁ ትደነቃላችሁ። በእውነት ልክ በዚህ በ24ቱ ካህናተ ሰማይ ልክ ግራና ቀኝ በደንብ አገልጋዮቹ የሚቆምበትን የሚጸልዩበትን ምእመናኑ የሚያስቀድሱበትን እንዴት አድርገው ሰርተውታል። ዛሬ ግን በእግር እየተቀጠቀጠቀ ይጎበኛል እንጂ አንድ ሰውም ለጸሎት አይጠቀምበትም። የተወደዳችሁ የእግዚአብሔር ቤተሰቦች
በየትኛው መንገድ ስለሄዱ ነው? በሰፊው መንገድ ስለሄዱ ነው፣ ስለተራመዱ ነው። ለቅዱስ ጊዮርጊስ የሄዱበትን መንገድ መሄድ ስላቃታቸው ነው። መራመድ ስላቃታቸው፣ መስቀሉን መሸከም ስላቃታቸው፣ ቀራንዮውን መመልከት ስላቃታቸው፣ በቤተልሔም ማረፍ ስላቃታቸው ነው። የሥጋ ፈቃድ ወስዷቸው ነው። የነፍስ ፈቃዷ የተወደዳችሁ የእግዚአብሔር ቤተሰቦች ሕገ እግዚአብሔር ነው። ሕገ ምንድን ነው? ሕገ እግዚአብሔር ነው። ትእዛዝ እግዚአብሔር ነው። ወንጌል ነው። ወንጌል ነው። አዎ የወንጌል ፍሬ የሆነው ጾም ነው፣ ጸሎት ነው፣ ስግደት ነው፣ ትሕትና ነው፣ ራስን ለእግዚአብሔር ማስገዛት ነው። የነፍስ ፈቃዷ ስለዚህ ጠባብ በር ጠባብ ጎዳና ፈቃደ ነፍስ ናት። ሰፊ በር ሰፊ ጎዳና የተባለው የሥጋ ፈቃድ ነው። የሥጋ ፈቃድ ቅዱስ ጊዮርጊስን በነዱድያኖስ ማባበል፣ በነዱድያኖስ ልመና፣ በነዱድያኖስ ሽልማት፣ ወንበር፣ ዙፋን፣ ዘውድ ቅዱስ ጊዮርጊስ ሊለወጥ አልቻለም። መስቀሉን ይዞና ተመርኩዞ እኔ ክርስቶስን አልክድም ነው ያለው። መከራው ሲበዛበት፣ ምኑ ሲበዛበት አልኳቸው? መከራው ሲበዛበት። እንደውም እንግዲህ ወደ 7 ዓመት ነው የተጋደለው። በ7 ዓመት ተጋድሎ 3 ጊዜ ሙቶ ተነስቷል። አምላከ ቅዱስ ጊዮርጊስ የትንሣኤ ጌታ ነው፣ የሕይወት ጌታ ነው። አመስግኑት እስኪ ቅድሚያ። 3 ጊዜ ሙቶ ተነስቷል። ስንት ጊዜ ሙቶ ተነስቷል? ማን ያስነሳው? ማን ያስነሳው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ደግሞ ምንድን ነው? ትንሣኤና ምንድን ነው? ሕይወት ነው። ሕይወት ነው። በሞተ በ4ኛው ቀን አልዓዛርን አውጣ ብሎ ብድግ አድርጎ ያስነሳው ቅዱስ ጊዮርጊስም ዋጋ የከፈለው ለዚህ ለክርስቶስ ነው። ስለዚህ 3 ጊዜ ሙቶ ተነስቷል። 7 ዓመት ተጋድሏል። በ7 ዓመት ተጋድሎ ውስጥ የተወደዳቸው የእግዚአብሔር ቤተሰቦች በጠባቡ በር በጠባቡ ጎዳና እንዴት እንዳለፈ ላሳያችሁ። ዱድያኖስ ቢገለው ይነሳል፣ ቢቆርጠው ቢፈጨው። አሁን ጥር 18 አክብራችሁ የለም ይሄ ሰው አጥንቱ ደርቆ አልቆ ነፍስ በደም ስለሆነ የምታድረው እንደው በደንብ ልሞ ደቆ ተፈጭቶ ካልሆነ በስተቀር እንደው ከነሙሉ አካሉ ቢቀበር ይነሳል። ስለዚህ ማጥፋት ነው ያለብኝ ብሎ ሞክሮ ነበር። ይድራስ ተባለ ተራራ ላይ እንዲረጭ አድርጎት ነበረ። ነገር ግን የጽንተ ቅዱስ ጊዮርጊስ ወደ አመድነት የተቀየሩት በየዛፉ ላይ በየተራራው ላይ የተረጩት አረፉበት ቅጠል ላይ ጊዮርጊስ ብለው ነው የታዩት። የተወደዳቸው የእግዚአብሔር ቤተሰቦች ጽንተ ጊዮርጊስ እንዲህ አድርገው ነው የተነሱት። የለም ይሄ ሰው በዚህ መልኩ አልቻልኩትም ማለትና የብረት ጫማ አሰራለት ይላል። የምን ጫማ አላችሁ ግን? የምን ጫማ አሰራ? እንዲመቸው ነው። የብረት ጫማ ማለት ምስማር ማለት ነው። በጫማው ልክ ያ ምስማሩ የሳለው ምስማር ወደ ላይ ገብቶ ስጋውን ቆርሶ ስሩን በጣጥሶ ደሙን አፍሶ እንዲያሰቃየውና ክርስቶስን እንዲክድ ነው፣ ከሃይማኖቱ እንዲወጣ ነው። ነገር ግን ቅዱስ ጊዮርጊስ እንዲህ አለ። ጸርሃ ጊዮርጊስ በአብይ ቃል ወይቤ እፎ ይሄሊ ከማምላኬ ተሰቅለ ዲበ ዕፀ መስቀል። እኔ የብረት ጫማ ባደርግ ብቆረጥ ብፈለጥ እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ። ስለ እኔ በደልና ኃጢአት የተሰቀለው በቀራኔው አደባባይ ላይ የተቸነከረው ጎኑን በጦር የተወጋው የሾህ አክሊል የደፋውን ኢየሱስ ክርስቶስን እንዴት አላስብም አለና መከራውን የክርስቶስን መከራ በማሰብ አሸነፈው ይላል። የተወደዳቸው የእግዚአብሔር ቤተሰቦች መከራ በክርስትናችሁ ሲበዛባችሁ፣ ስደት ሲበዛባችሁ፣ መገፋት ሲበዛባችሁ፣ በየመስሪያ ቤቱ መገለል ሲበዛባችሁ፣ በማተባችሁ በክርስትናችሁ የተወደዳችሁ እግዚአብሔር በሃይማኖታችሁ በጸናች በቀናች በቅድስት ኦርቶዶክሳዊ ተዋህዶ ሃይማኖታችሁ መከራ ሲበዛባችሁ እኔ ክርስቲያን ነኝ፣ አስቀድሳለሁ፣ እወጣለሁ፣ እገባለሁ፣ አስራቱን አወጣለሁ፣ በኩራቱን አወጣለሁ፣ ንስሐ እገባለሁ፣ እቆርባለሁ። ምንድነው ችግሬ? ለምንድነው የሚፈታተነኝ ብለን ከእግዚአብሔር ጋር ክርክር ለመግጠም አይደለም መዳዳት ያለብን። የተወደዳችሁ የክርስቶስን መከራ ማሰብ ነው። የማንን መከራ ማሰብ? ያን ጊዜ የእኛን መከራዎች ውድቅ ያደርጋቸዋል። ፈተናዎቻችንን፣ መራባችንን፣ መጠማታችንን
ከስራ ገበታችን መፈናቀላችንን የተወደዳችሁ የእግዚአብሔር ቤተሰቦች ውድቅ ያደርገዋል። የክርስቶስን መከራ የዕለተ ዓርቡን መከራ ስናስብ መታሰሩን፣ መንገላታቱን፣ መሰቀሉን፣ የሾህ አክሊል መድፋቱን ስናስብ የእኛ መከራ ኢምንት ናት። ምንድን ናት የእኛ መከራ? ኢምንት ናት። ያንን ማሰብ እንዴት አላስብም አለና እንዲያውም እንዲህ ነው የሚለው ቀና ብሎ መሄድ ቢያቅተው፣ ምስማሩ ቢወጋው፣ ስጋውን ቢቆርሰው፣ ስሩን ቢበጣጥሰው፣ ደሙን ቢያፈሰው ቅዱስ ጊዮርጊስ እነሆ ስለ ክርስትናውና ስለ ክርስቶስ በጉልበቱ ተንበርክኮ ሄደ። ልቡ ተሆነ፣ ጎንበስ አለና በጉልበቱ ሄደ ይላል። ስለምኑ? ስለ ክርስትናው። ክርስትና እንዲህ ነው። በአሁን ተጸባብ አንቀጽ ማለት በጠበበው መንገድ ለመሄድ ተጋደሉ ወይም በርቱ ማለት ይሄ ነው። የተወደዳችሁ የእግዚአብሔር ቤተሰቦች፣ ሌሎቹ በተርጉማነ መጻሕፍት አመልተው አስፍተው ይህንን ቃል ተርጉመውታል። እንግዲህ እንደው አንዳንድ የተወሰኑትን ለማንሳት ያህል እዚህ ቤተክርስቲያናችን ይሄ ወደ እናንተ ጆሮ የሚደርሰው የቀደምት አባቶቻችን ከግዕዙ ወደ አማርኛው ከመተርጎሙ አስቀድሞ ግዕዙ በግዕዝ ይተረጎም ነበረ። አላችሁላችሁ? ግዕዙ በምን ይተረጎም ነበር? በግዕዝ ይተረጎም ነበርና አንዱ መተርጉም ምን አለ? ጠባብ ጎዳና ማለት አለ የክርስቶስ መንገድ ነው አለ። የምን መንገድ ነው? የማን መንገድ ነው? መልካም፣ የክርስቶስ መንገድ ነው በሉስ። የማን መንገድ ነው? ያው እግዚአብሔርም ያው ክርስቶስም ይቻላል። እንግዲህ ከሶስቱ አካላት አንዱ አካል አካላዊ ቃል እግዚአብሔር ወልድ በለበሰው ስጋ በተዋህዶ ማን ተብሏል? ክርስቶስ ተብሏል። ማን ተብሏል? ክርስቶስ ተብሏል። ይሄ ኢየሱስ ክርስቶስ የሚለው ስመ ስጋዌ ነው። ስመ ምንድን ነው? ሰው የመሆኑ ስም ነው። ስለዚህ ፍኖተ ክርስቶስ ውእቱ የክርስቶስ መንገድ ነው አለ። የማን መንገድ ነው? የክርስቶስ መንገድ። ሰውን ለማዳን ያደረገው የፍቅር መንገድ፣ የትህትና መንገድ፣ ሰውን የጠፋውን የመፈለግ መንገድ ፍኖተ ክርስቶስ ውእቱ የፍቅር መንገድ፣ የትህትና መንገድ፣ ሰውን የማዳን ሰውን የመፈለግ መንገድ ነው ይላል። ጠባብ ጎዳና የሚለው ሰዎችም በክርስቶስ ክርስቲያን የተሰኙ ክርስቲያኖች በዚህ ዓለም ላይ ሲኖር ሊሄዱ የሚገባ መንገድ የፍቅር መንገድ ነው። የምን መንገድ? የፍቅር መንገድ፣ የሰላም መንገድ፣ የትህትና መንገድ። ያለዚያ ጉዟችን የክርስትና መንገዳችን ትህትና ከሌለበት አትድከሙ ክርስቲያኖች። እግዚአብሔር የሰጠን ስጦታዎች ምንም የሚያበቅል የሚያፈራ ነገር የለም። ምን ይላሉ ምሁራኑ? ትህትና ይላሉ። ክርስቶስ የሄደበት በቤተልሔም የተገለጠበትን መንገድ ሲገልጡት ትህትና እግዚአብሔር የሰጠን የጸጋዎቻችን ሁሉ መብቀያ አፈር ነው ይላሉ። አላችሁላችሁ? ምንድን ነው መብቀያ? አፈር ነው። ሰው የፈለገው እውቀት ቢኖረው፣ የፈለገው ጥበብ ቢኖረው፣ የፈለገው መተርጉም ቢሆን፣ የፈለገው አመስጣሪ ቢሆን፣ የፈለገው የሚዘምር ቢሆን፣ የሚሰብክ ቢሆን፣ የሚቀድስ ቢሆን፣ አስራቱን በኩራቱን በሰዓትና በጊዜው የሚያወጣ ቢሆን፣ ቤተ ክርስቲያን በግሉ ብቻውን ቢያሳንስ ቢያሰራ ትዕቢት ካለበት ከንቱ ነው። አይበቅልም፣ አያድግም፣ አያፈራም። አትክልት ሊበቅል የሚችለው ሊያድግ የሚችለው ስር ሊሰድ የሚችለው ምን ሲሆን ነው? ምን ሲኖር? አፈር ሲኖር ነው አይደል? አፈር ሲኖር አትክልቱ ምን ይሆናል? ይቆማል፣ ስር ይሰዳል አይደል? ሌላዎቹ ከዚያ በኋላ የፀሐይ ብርሃኑ ምናምኑ ተባባሪ ነው። ዋናው ለመተከል አትክልት ለመባል ተተከለ የሚባለው ምን ላይ ነው? አፈሩ ላይ ነው። ክርስትናችንን አገልግሎታችንን ሊበቅል የሚችለው በክርስቶስ መንገድ፣ በትህትና በፍቅር መንገድ፣ ሰውን በመውደድ መንገድ ካልተመላለስን ሊበቅልና ሊያፈራ አይችልም። የተወደዳቸው የእግዚአብሔር ቤተሰብ እስመ ብዙኃን ለጻመው እንዘይፈቅዱ ይግበሩ ሰናይ፣ በክርስቶስ መንገድ ሊሄዱ በጎ ስራ ሊሰሩ የወደዱ ብዙዎች ናቸው፣ ነገር ግን መፈጸም አልተቻላቸውም። ስለዚህ ከእግዚአብሔር ራቁ ነው የሚለው። ፍኖተ ክርስቶስ በሆነችው በትህትና በፍቅር በሰላም ሰውን በመውደድ መንገድ እንድንሄድ፣ በትዕቢት በጥላቻ፣ ይሄ እንግዲህ ሰፊ መንገድ ነው። የፍቅሩን እንመልከት። ጠባብ የሚለውን እንመልከተው። የተወደዳቸው የእግዚአብሔር ቤተሰቦችና ተቃራኒ የሆነው የዲያብሎስ መንገድ ነው።
የሰይጣን መንገድ ነው። ስለዚህ በዲያብሎስ መንገድ ሳይሆን ፍኖተ ክርስቶስ በክርስቶስ መንገድ በፍቅሩ መንገድ በትህትናው መንገድ እንድንሄድና እንድንራመድ ምሕረቱን ቸርነቱን ያብዛልን። አሁንም የምንጾመው ጾም የጾም መንገድ የማን መንገድ ነው? የማን መንገድ ነው? የክርስቶስ ነው። እንግዲህ በስመ ክርስትና በስመ ኢየሱስ በስመ ክርስቶስ የሚንቀሳቀሱ አካላት አሉ አይደለ? መንገዱን ግን ትተውታል። መሄድ አልቻሉም። አይገቡም ማለት እውነት ነው። መሄድ መራመድ አይቻላቸውም። ይከብዳቸዋል። እንዲሁ ዝም ብሎ ተደላድሎ ተቀማጥሎ ጦሞልኛል እያሉ መገንጠል ነው። ጧት ተነስቶ መብላት ነው። ይህ መብላት እንስሳትን ያስመስላል እንጂ መላእክትን አያስመስልም። ጾም ግን መላእክትን ያስመስለናል። ማንን ያስመስለናል? መላእክትን ያስመስለናል። ስለዚህ ይህ ጾማችን መንገድ ፍኖተ ክርስቶስ ነው። አሁንም ለዛሬው ትምህርት ጥሪ የማስተላልፍላችሁ በክርስቶስ ቃል በጠባው መንገድ ሂዱ። ኦርቶዶክሳውያን መንገድ ለማስፋት የሚፈልጉ አሉ። ምን አለበት የሚሉ አሉ። እንደው ውስጣችንም አይጠፉም። ቢገርማቸዋል። እንደው የቾርዶ ሸክም ታበዛለህ፣ እንዲህ ታበዛለህ፣ ትብትብ ታበዛለህ፣ ጭንቅ ነው፣ እንደው በቃ መጨናነቅ ነው፣ እንዲህ የሚሉ አካላት ጆሮ አትስጧቸው። መነሻችን እኛ በጾም በጸሎት በስግደት በስርዓት በትህትና በፍቅር ለመሄዳችን ለመራመዳችን መነሻችን ራሱ ባለቤቱ ኢየሱስ ክርስቶስ ነው። በዚህ መንገድ እንድንሄድና እንድንራመድ ምሕረቱን ቸርነቱን ያብዛልን። ስለዚህ ጠባብ ጎዳና የሚላት እየጠቅለለነው ስንመጣ ፍኖተ ጻድቃን የጻድቃን መንገድ ናት። የማን መንገድ ናት? የጻድቃን መንገድ ናት። የነቢያት መንገድ ናት። የሐዋርያት መንገድ ናት። የቅዱሳን መንገድ ናት። ፍኖተ ክርስቶስ ክርስቶስን አብነት አርአያ አድርገው የሄዱ የተራመዱ እነዚያ ፍኖተ ጻድቃን ትባላለች። ፍኖተ ጻድቃን ጸባብሳ አንቀጽ ታግሶ ረሃብ ወጽም ረሃቡን መታገስ ጥሙን መታገስ ጠላትን መውደድ። ማንን መውደድ? ይጨንቃል አይደል? በጣም ጠላትን መውደድ በጣም የሚጨንቅ ነገር ነው። ግን ክርስቶስ ወደደን። አይገርም? ቅዱስ ጳውሎስ እንዲህ ያለ ወንዘ ጸሩ ነነ ለእግዚአብሔር እኛ ጠላቶቹ ስንሆን በልጁ ሞት ይቅር አለን። አታመሰግኑትም? ካላችሁ ጠላቶቹ ስንሆን ወደደን። ኧረ እንደው እባካችሁ ይሄን እንደው ገንዘብ እናደርገው። ይገርማል እኮ መስቀል ላይ እንደዚያ አለ ሞተ እያሉ ግማው ተጣጣማው ሲል ኮምጣጤ እየቀላቀሉ ውሃ ለሰጠው ጌታ ሲያቀርቡለት በእውነት እንደገና እንደው ኤሎሄ ኤሎሄ የሚለውን ጩኸት ሲያሰማ ይሄ ኤልያስን ይጠራል እያሉ ለተዘባበቱበት እስኪ ውረድ ፈጥነህ እውነት አምላክ ከሆነ እናይና እንመንብህ ላሉ አባቶ የሚያደርጉትን ያውቁትምና ምን በላቸዋል? ምን ነው የጠፋ ታዲያ ከክርስትናው ፍሬ የለም እኮ ጥቂት የለንም እኮ። እኔ ይገርመኛል። እሱ ነው ሁልጊዜ እልህኝነት ነው፣ ቁጣ ነው። በእውነት የመግደል እንደው የማኖር ጉዳይ በእኛ እጅ ቢሆን ኖሮ በጣም ከባድ ነው። ስንቱ እንደው ሳይወጣ በውጭ በቀረ ነበር። ስንረግመው የምንውለው ስንረግማት የምናድራት እንደው ሌሊቱ አይንጋላት የምንላት ሌሊቱ አይንጋላት የምንለው ግን የማንን? የክርስቶስ ነን። ለምንድን ነው በዚህ ፍኖተ ክርስቶስ ሆኖ በፍቅር መንገድ በይቅርታ መንገድ አፍቅሮ ጸላይ ጠላትን መውደድ ነው። አይስወርድ ስለ ክርስትና ብሎ ራስ መናቅ ነው። መንኖ ጥሪት የዚህን ዓለም ገንዘብ መናቅ ነው። የዓይን አምሮቱን መናቅ ነው ይላል። ፍኖተ ኃጥአን የኃጥአን መንገድ ደግሞ መብላት ነው፣ መጠጣት ነው፣ ማመንዘር ነው፣ መስረቅ ነው፣ መግደል ነው፣ መዝፈን ነው፣ መጨፈር ነው። ታዲያ ተርጓሚው ምን አለ? ዛቲሰ ምግባሮሙ መራሄ ከወይና ታበጽሖሙ ሀበ ኩነኔ ገሃነም። የኃጥአን መንገድ የመብላቱ፣ የመጠጣቱ፣ የመስፈኑ፣ የመጨፈሩ፣ የመደነሱ ምድርን በዝላይ ምድርን በጭፈራ የማስጨነቁ መንገድ መርታ ወደ ሲኦል ወደ ገሃነመ እሳት ታደርሰዋለች የሚለው። በዚህ መንገድ እንዳንራመድ እሱ አምላከ ቅዱስ ጊዮርጊስ እግረ ልቡናችንን እግረ ስጋችንን ይጠብቅልን። እግረ ልቡናችንን እግረ ስጋችንን በፍኖተ ክርስቶስ ጠባብ መንገድ ብሎ በገለጣት በወንጌልና በፍቅር በትህትና መንገድ ተጉዘን አድራሻዋ የዘላለም ሕይወት ነው ብሏልና አድራሻዋ የዘላለም ሕይወት የሆነችውን ገነት መንግሥተ ሰማያትን ለመውረስ የበቃ የተዘጋጀን ያደረገን የእሱ ቸርነት እናቱ አማላጅነት የፍጡር ረድኤት ቅዱስ ጊዮርጊስ ምልጃና ጸሎት አይለየን አይለያችሁ። ወስብሐት ለእግዚአብሔር አሜን።